And that was the reason why he was deposed. አቤቱ ኢያሱና ቀይ ባህር አንዱ ፕሮብሌማቸው ልጅ ኢያሱ አለጊዜያቸው ተወለዱ። ልጅ ኢያሱ ለሰይድ መሐመድ ንቅናቄ የጦር መሳሪያ ጥይትና የገንዘብ ድጋፍ በሐረር በኩል በስፋት ይልኩላቸው ነበር። ትራይፓርታይት ትሪቲ በመባል የሚታወቀው አደገኛ ውል ነው። እኔ እኮ የግማሽ ኢትዮጵያ ንጉስ አይደለሁም፣ የመላ ኢትዮጵያ ንጉሠ ነገሥት። ፈረሴ ቀይ ባህር ላይ ሳይጠጣ ዘውድ አልደፋም። ይህ የታሪክ ድርሳናት በሹክሹክታም ሆነ በአደባባይ ጠብቀው ያቆዩት ቃል አንድ ወጣትና ስሜታዊ መሪ የፎከረው ተራ የጀብዱ መፈክር አልነበረም። ይልቁንም በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በታላላቅ የአውሮፓ ኃይሎች ተቀርጾ የነበረውን የምስራቅ አፍሪካ የኃይል አስተላለፍና የቅኝ ግዛት ስልት ከስሩ የናደ አርቆ አሳቢነት የተሞላበት ታላቅ ብሔራዊ ስትራቴጂ መግለጫ ነበር። አቤቶ ወይም ልጅ ኢያሱ ሚካኤል የአያታቸውን የታላቁን ንጉሠ ነገሥት አጼ ምኒልክን አልጋ ወርሰው የሀገሪቱን የመሪነት መንበር ለመጨበጥ ሲዘጋጁ የገጠማቸው ፈተና የቤተ መንግስቱ መኳንንት የለመዱት የውስጥ የስልጣን ሽኩቻና የባላባቶች ውክቢያ ብቻ አልነበረም። ከዚህ እጅግ በበለጠ ሀገሪቱን እንደማነቆ ሰንሰለት ከበው የያዟትና በየብስ አፍነው በቁም ሊያጠፏት የወሰኑት የሶስትዮሽ ስምምነት ኃይሎች ማለትም እንግሊዝ፣ ፈረንሳይና ኢጣሊያ የደቀኑባት ታላቅ ቀጠናዊ ወጥመድ ነበር። ወጣቱ መሪ ልጅ ኢያሱ ስልጣኑን በይፋ በያዙበት ወቅት ዘውድ ለመድፋት ፈቃደኛ ለመሆናቸውና ይፋዊ የሲመት ስነ ስርዓታቸውን ማዘግየታቸው በብዙ የታሪክ ጸሐፊዎች ዘንድ ኃላፊነትን ከመፍራት ወይም ስርዓት አልበኝነትን ከመውደድ የመነጨ ተደርጎ ተተርጉሟል። እውነቱ ግን ከዚህ ፈጽሞ የራቀ ነበር። ኢያሱ ሙሉ ሉዓላዊነቷ በውስጥም በውጭም የተረጋገጠ ከዓለም አቀፍ የባህር በሮች ጋር በቀጥታ የተገናኘችና የኢኮኖሚ ነጻነቷን በይፋ ያወጀች ታላቅ ኢትዮጵያን ካልመሰረቱ በስተቀር በአዲስ አበባ ቤተ መንግስት የሚደፋው የወርቅ ዘውድ የቅኝ ገዢዎች የፖለቲካ ተለጣፊና መጫወቻ ከመሆን እንደማያድን ቀድመው በሚገባ ተረድተው ነበር። ለእርሳቸው ባህር የሌላት ሀገር ሳምባ እንደሌለው ሰው ነበረች። ሳምባ የሌለው ሰው ደግሞ በህይወት ለመኖር ሁልጊዜ በሌሎች የኦክሲጅን አቅርቦትና ፈቃድ ላይ ጥገኛ መሆኑ አይቀሬ የህልውና እውነት ነበር። ጤና ይስጥልን ውድ የሳሎን ቲዩብ ቤተሰቦቻችን፣ የዛሬው የተረክ መሰናዷችን ልጅ ኢያሱ ሚካኤል በኢትዮጵያ ታሪክ ውስጥ የተሸረበባቸውን ዘገምተኛ ግን ደግሞ አውዳሚ የሆነውን የተዛባ ትርክት ጭምብል በመቅፈፍ ድርጊቶቻቸውን በአዲስና ጥልቅ በሆነ የጂኦፖለቲካ መነጽር ይመረምራል። ወጣቱ መሪ ሀገሪቱን ከባህር በር መነጠል ከፈለጉት ቅኝ ገዢዎች ይልቅ ወዳጅነታቸውን እንደ ጀርመንና ኦቶማን ካሉ አዳዲስ ማዕከላዊ ኃይሎች ጋር ማድረጋቸው ያመጣባቸውን መዘዝም ይተነትናል። ከዚህም በላይ የኢትዮጵያን ታሪካዊና ስትራቴጂያዊ የባህር ዳርቻዎች ለማስመለስ ሲሉ በየጠረፉ ከሚኖሩትና ከሀገሪቱ ማዕከላዊ ስርዓት ተገልለው ከነበሩት የድንበር ማህበረሰቦችና ገዢዎች ጋር ያደረጓቸውን ያልተለመዱ ግንኙነቶችም ይፈትሻል። እነዚህ እርምጃዎች በኋላ ላይ በምዕራባውያን የደህንነት መዋቅሮች በኩል እስልምናን ተቀብለዋል በሚል እጅግ ረቂቅና የውሸት የፎቶ ቅንብር ተደግፎ የተሰራጨባቸውን የሴራ መረብና ከስልጣናቸው የመፈናቀላቸውን እውነተኛ የጂኦፖለቲካዊ ምስጢር እንድንረዳም ያግዘናል። ታሪኩ የትናንት ብቻ ሳይሆን ዛሬም ድረስ የኢትዮጵያ ዋነኛ የህልውና ጥያቄ ሆኖ ለቀጠለው የባህር በር ጥማት ቀዳሚውን ፋና ወጊ ብርሃን የሚፈነጥቅ ሕያው ሰነድ ነውና እስከ ፍጻሜ አብራችሁን ብትቆዩ ትጠቀማላችሁ። የአድዋ ድል ኢትዮጵያን በዓለም አቀፍ መድረክ ወታደራዊ ግርማና ነጻነቷን ያስከበረች ሉዓላዊት ሀገር አድርጎ ቢያቆማትም ከጦርነቱ ማግስት የተከተለው ዲፕሎማሲያዊና ቀጣናዊ እውነታ ግን ሀገሪቱን ከውስጥ ወደ ውጭ የሚገፋ ሳይሆን ከውጭ ወደ ውስጥ የሚያፍን አደገኛ ወጥመድ እየሆነ መጣ። የታላቁ ንጉሠ ነገሥት አጼ ምኒልክ ጤና መታወክና ተከታታይ የቤተ መንግስት ቀውሶች በተከሰቱበት በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ወጣቱ መሪ ልጅ ኢያሱ ሚካኤል መንበሩን ለመረከብ ሲዘጋጁ ያገኟት ኢትዮጵያም በጂኦፖለቲካዊ ሰንሰለት የተተበተበች ነበረች። ይህ የታሪካዊ መታፈን ተግባር የተወጠነው በአንድ በኩል ቅኝ ገዢዎቹ ሀገሪቱን በየብስ ከበው ከዓለም አቀፍ የውቅያኖስ መስመሮች በመነጠላቸው ሲሆን፣ በሌላ በኩል ደግሞ የኢትዮጵያን መጻኢ ዕድል ያለ ባለቤቶቹ ፈቃድ ለመወሰን ራሳቸው ቅኝ ገዢዎቹ
የጋራ ስምምነት በመፈራረማቸው ነበር። The Crown Prince of Ethiopia, now on his way to London to return the visit paid by the Duke of Gloucester to Abyssinia last year. ለዚህ ስትራቴጂያዊ መታፈን ትልቁ ማረጋገጫ በ1899 ዓመተ ምህረት በእንግሊዝ በፈረንሳይና በኢጣሊያ መካከል የተፈረመውና የሶስትዮሽ ስምምነት ትራይፓርታይት ትሪቲ በመባል የሚታወቀው አደገኛ ውል ነው። ይህ ስምምነት የአድዋን ድል በቀጥታ ወታደራዊ ወረራ ማክሸፍ ያቃታቸው ኃይሎች ኢትዮጵያን በዲፕሎማሲያዊና ኢኮኖሚያዊ መንገድ ታንቃ እንድትሞት ለማድረግ የሸረቡት ስውር ስልት ነበር። በውሉ መሰረት ሶስቱ ኃይሎች የኢትዮጵያን ግዛታዊ አንድነትና ነጻነት ዕውቅና የሰጡ ቢመስሉም ከጀርባ ግን ሀገሪቱ በውስጥ ቀውስ የምትዳከምበት ጊዜ ከመጣ እንዴት ተከፋፍለዋት የጥቅም ቀጠናቸው እንደሚያደርጓት አስቀድመው የተደራደሩበት ሰነድ ነበር። ይህ ስምምነት ልጅ ኢያሱ ገና ወደ ሙሉ ስልጣን ሳይመጡ የኢትዮጵያን የውጭ ግንኙነትና እንቅስቃሴ በእጅ አዙር የሚገታ ታላቅ የጂኦፖለቲካ አጥር አቁሞባቸው ነበር። የዚህ መታፈን ዋነኛ መሳሪያ ደግሞ ኢትዮጵያን ሙሉ በሙሉ የባህር በር አልባ ማድረግ ስልታዊ አካሄድ ነበር። በወቅቱ በነበረው አስተላለፍ ከቀይ ባህር እስከ ህንድ ውቅያኖስ ያሉ ታሪካዊና ስትራቴጂያዊ የባህር ጠረፎች በሙሉ በቅኝ ገዢዎች ቁጥጥር ስር ወድቀው ነበር። ሰሜናዊው ባህር በር ወይም ኤርትራ በጣሊያን እጅ ሲሆን የምስራቁና የደቡቡ ምስራቅ ጠረፍ ደግሞ በፈረንሳይ ሶማሊላንድ ወይም ጅቡቲ እንዲሁም በብሪቲሽ ሶማሊላንድና በኢጣሊያ ሶማሊላንድ ተከፋፍሎ ተይዞ ነበር። ኢትዮጵያ በወቅቱ የምትተነፍስበት ብቸኛው የኢኮኖሚና የንግድ መውጫ መስመር የአዲስ አበባ ጅቡቲ የምድር ባቡር ቢሆንም የዚህ መስመርም ሆነ የወደቡ ሙሉ ቁጥጥር በፈረንሳይ ኩባንያዎችና መንግስት እጅ የነበረ በመሆኑ ሀገሪቱ በማናቸውም ጊዜ ፈረንሳይ በምትፈልገው የፖለቲካና የቀረጥ ጫና ልትታነቅ የምትችልበት አደገኛ ሁኔታ ተፈጥሮ ነበር። ከዚህም በተጨማሪ የእንግሊዝና የኢጣሊያ ፍላጎቶች በሀገሪቱ የውስጥ ደህንነትና የተፈጥሮ ሀብት ላይ ያነጣጠሩም ነበሩ። ታላቋ ብሪታንያ በግብጽና በሱዳን ያላትን የጥጥ ልማትና የቅኝ ግዛት የበላይነት ለማስጠበቅ ስትል የጢስ አባይን ፍሰትና መላው የአባይ ተፋሰስ የሚገኝበትን የኢትዮጵያን ምዕራባዊ ግዛት በአይነ ቁራኛ ትከታተል ነበር። የወቅቱ የእንግሊዝ ዲፕሎማቶች የኢትዮጵያ ማዕከላዊ መንግስት ጥንካሬ አግኝቶ እነዚህን ስትራቴጂያዊ የውሃ አካላት በራሱ ቁጥጥር ስር እንዳያደርግና ከሌሎች የአውሮፓ ኃይሎች ጋር ጥምረት እንዳይፈጥር በከፍተኛ ስጋት ይከላከሉ ነበር። ኢጣሊያም በበኩሏ ባድዋ የደረሰባትን ስብራት ለመጠገንና በሰሜንና በደቡብ ያሉትን ሁለት የቅኝ ግዛት ይዞታዎቿን ማለትም ኤርትራንና ሶማሊያን በኢትዮጵያ መሬት ላይ በሚዘረጋ የየብስ ድልድይ ለማገናኘት የውስጥ ለውስጥ ሴራዋን አላቋረጠችም ነበር። ወጣቱ መሪ ልጅ ኢያሱ ሚካኤል ወደ ስልጣን መንበር ሲቃረቡ የተረዱት ታላቅ የጂኦፖለቲካ እውነትም ይህንኑ ነበር። አገሪቱ ባህላዊውንና የለመደችውን የውስጥ ፖለቲካ ሽኩቻ ብቻ እያስተናገደች የምትቀጥል ከሆነ የቅኝ ገዢዎቹ ከበባ ከቀን ወደ ቀን እየጠበበ መጥቶ በመጨረሻ ያለምንም ከባድ ጦርነት በቀላሉ ተቀራምተው ሊያጠፏት እንደሚችሉ ቀድመው አስተውለዋል። ለአቤቱ ኢያሱ ያለ ባህር በር የሚመራ መንግስት ውቅያኖስ ላይ እንደሌለ መርከብ እንደሚቆጠርና የሚደፋውም የወርቅ ዘውድ የቅኝ ገዢዎች ተላላኪ መሆኛና መጫወቻ ከመሆን እንደማያድን ግልጽ ሆኖላቸዋል። በመሆኑም የልጅ ኢያሱ ታላቅ ስትራቴጂያዊ ግብ ይህንን የሶስትዮሽ ኃይሎች የፈጠሩትን የጂኦፖለቲካዊ አፈና ሰብሮ መውጣትና ኢትዮጵያን በቀጥታ ከዓለም አቀፉ የባህር መስመር ጋር ማገናኘት ሆነ። ይህ ስትራቴጂያዊ አማራጭ ደግሞ የተለመደውን ዲፕሎማሲያዊ መንገድ ትቶ አዳዲስ ወዳጆችንና ያልተለመዱ የውስጥና የውጭ ስልቶች መፈለግን ግድል ነበር። ከማንኛቸውም ጋር አልዋሰን። ቀን በቀን መሰራይን የሚያሳዩን ፈረንሳይና እንግሊዞች ናቸው። ጀርመኖች አጠገቤ የሉ፣ ቱርኮች አጠገቤ የሉ። ወዳጅነቴን ከነሱ በተለምዶውና ስር በሰደደው የታሪክ አጻጻፍና ተራረክ ልጅ ኢያሱ ሚካኤል ማዕከላዊውን የሸዋ ቤተ መንግስት ተው ወደ ሐረር፣ ኦጋዴን፣ አፋርና ሶማሊያ ያደረጓቸው ተከታታይና ረጅም ጉዞዎች ከመንግስታዊ ኃላፊነት የመሸሽ ስርዓት አልበኝነትን የመውደድና በስተመጨረሻም ክርስትናን ትቶ ወደ እስልምና የመሳብ ውጤቶች ተደርገው ይወሰዳሉ። ይህ በወቅቱ በነበሩት ባላባቶችና በውጭ ኃይሎች የተጻፈው ተረክ ግን ከበስተጀርባው የነበረውን ታላቅና ረቂቅ ብሔራዊ ስትራቴጂ ሙሉ በሙሉ የሸፈነ ጭምብል ነበር። ዘመናዊ የታሪክ የውስጥ ዲፕሎማሲና የጂኦፖለቲካ ምሁራን እነዚህን ግንኙነቶች በአዲስ መነጽር ሲመረምሯቸው የወጣቱ መሪ እርምጃዎች ሃይማኖታዊ ስሜትን ሳይሆን በቅኝ ገዢዎች የተከበበችውን ሀገር የውስጥ አንድነቷን በማጠናከር ወደ ባህር ለመውጣት የተጠቀሙበትን ስትራቴጂያዊ የባህል ዲፕሎማሲና
ወታደራዊ ስሌት ያሳያሉ። ልጅ ኢያሱ ወደ ስልጣን ሲመጡ የተረዱት አንድ መሰረታዊ ድክመት ነበር። ይኸውም የአፄ ምኒልክ የኢትዮጵያ ግዛት ማስፋፋትና ማጠናከር ሂደት ሀገሪቱን በቆዳ ስፋት ሰፊ ቢያደርጋትም በማዕከሉና በጠረፍ አካባቢ በሚኖሩትና አብዛኞቹ የእስልምና ሃይማኖት ተከታዮች በሆኑት ማህበረሰቦች መካከል የነበረው ትስስር ግን ገና ያልጠነከረና በጥርጣሬ የተሞላ ነበር። እነዚህ የጠረፍ ማህበረሰቦች ደግሞ ሀገሪቱን ከቀይ ባህርና ከህንድ ውቅያኖስ የሚያዋስኑት ስትራቴጂያዊ በሮች ባለቤቶች ነበሩ። ልጅ ኢያሱ ማዕከላዊ መንግስት እነዚህን ህዝቦች በጉልበትና በጭቆና ብቻ መግዛት እንደማይችል እንዲያውም በዚያው ከቀጠለ ቅኝ ገዢዎቹ እንግሊዝና ኢጣሊያ እነዚህን የሃይማኖትና የባህል ልዩነቶች ተጠቅመው የድንበር አካባቢዎችን በቀላሉ ሊገነጥሏቸውና ኢትዮጵያንም ይበልጥ ሊያፍኗት እንደሚችሉ ቀድሞ ተገነዘቡ። በመሆኑም የጠረፍ ህዝቦችን ወደ ማዕከላዊው ብሔራዊ ስርዓት ለማምጣት የውስጥ ዲፕሎማሲ መዘርጋት ግድ አላቸው። የዚህ ስትራቴጂ የመጀመሪያው ወሳኝ ምዕራፍ በአፋርና በደናክል በረሃዎች ላይ የተዘረጋው መዋቅር ነበር። የአፋር ሱልጣኔቶች የሚገኙበት መሬት በቀጥታ ወደ ቀይ ባህር ጠረፍ ማለትም ወደ ኢጣሊያ፣ ኤርትራና ወደ ፈረንሳይ ጅቡቲ የሚያደርስ እጅግ ወሳኝ ኮሪደር ነው። ልጅ ኢያሱ ከአፋር መሪዎችና ሱልጣኖች ጋር የፈጠሩት ጥብቅ ወዳጅነት፣ በባህልና በእምነት መቅረብ እንዲሁም የጋብቻ ትስስር መመስረት ማዕከላዊ መንግስት በጠረፉ ላይ ያለውን ቀጥተኛና ያላንዳች ጦርነት የሚዘልቅ ቁጥጥር ለማረጋገጥ የታለመ ነበር። ይህ እርምጃ ኢጣሊያኖች በቀይ ባህር በኩል ወደ ውስጥ ለመስረግ የሚያደርጉትን የደህንነትና የወታደራዊ እንቅስቃሴ ለመግታት የአፋርን ማህበረሰብ እንደ መከላከያ ግንብ የመጠቀም ስትራቴጂያዊ ስሌትም ነበር። በዚህም ኢያሱ የጠረፉ ህዝብ ለሀገሩ ሉዓላዊነት ዘብ እንዲቆም ካስፈለገ በመጀመሪያ በሀገሪቱ ውስጥ እኩልነትና ዕውቅና ሊሰጠው እንደሚገባ በተግባር አሳዩ። ከዚህም በላይ የልጅ ኢያሱ እጅግ ደፋርና ምዕራባውያኑን ያስደነገጠ ስትራቴጂያዊ እርምጃ በኦጋዴንና ሶማሊላንድ ጠረፍ ላይ የተዘረጋው ግንኙነት ነበር። ልጅ ኢያሱ በእንግሊዝ በኢጣሊያና በፈረንሳይ ቅኝ ግዛት ላይ ለሁለት አስርት ዓመታት ያህል ብርቱና አውዳሚ ወታደራዊ ተጋድሎ ያደርግ ከነበረውና ምዕራባውያን ስሙን ለማጠልሸት ማድ ሙላህ ብለው ከሚጠሩት የሶማሊያው አርበኛ ሰኢድ መሐመድ አብደላ ሐሰን ጋር ጥብቅና ስትራቴጂያዊ ጥምረት ፈጠሩ። ይህ ግንኙነት እንዲሁ ተራ ወዳጅነት ሳይሆን የምስራቅ አፍሪካን የቅኝ ግዛት ካርታ ሙሉ በሙሉ ለመለወጥ ያለመ ወታደራዊ ስትራቴጂ ነበር። ልጅ ኢያሱ ለሰኢድ መሐመድ ንቅናቄ የጦር መሳሪያ፣ ጥይትና የገንዘብ ድጋፍ በሐረር በኩል በስፋት ይልኩላቸው ነበር። የዚህ ጥምረት ዋነኛ ጂኦፖለቲካዊ ግብ ታዲያ ሁለት ነበር። በአንድ በኩል እንግሊዝና ኢጣሊያን በሶማሊያ የባህር ጠረፍ ላይ በጋራ ጣምራ ጥቃት በማዳከም ከአካባቢው ጠርጎ ማስወጣት ሲሆን፣ በሌላ በኩል ደግሞ የብሪቲሽ ወይም የኢጣሊያ ሶማሊላንድ ከተዳከሙ ኢትዮጵያ በቀጥታ የህንድ ውቅያኖስና የኤደን ባህረ ሰላጤ መውጫ የባህር በር ባለቤት እንድትሆን መንገድ መክፈት ነበር። በመሆኑም ልጅ ኢያሱ በጠረፍ አካባቢዎች መስጊዶችን መስራታቸው፣ ከሙስሊም መሪዎች ጋር አብረው መቀመጣቸውና የባህላቸውን አልባሳት መልበሳቸው እምነት የመቀየር ጉዳይ ሳይሆን በቅኝ ገዢዎች የተከበበችውን ሀገር የውስጥ ስብጥሯን አስተካክሎ የድንበር ህዝቦቿን ልብ በማሸነፍ ወደ ባህር ለመድረስ የተጠቀሙበት የባህል ዲፕሎማሲና የታላቅ ስትራቴጂ መግለጫ ነበር። የኢያሱ እይታ በወቅቱ የባላባቶች ጠባብ የሃይማኖት ሽኩቻ እጅግ የራቀና የሀገርን የረጅም ጊዜ ብሔራዊ ጥቅምና የባህር በር ህልውና ያስቀደመ ነበር። That narrative was, and that was the reason why he was deposed. በ1906 ዓመተ ምህረት የአንደኛው የዓለም ጦርነት መፈንዳት በዓለም አቀፍ የኃይል ሚዛን ላይ ታላቅ መናወጥን ማስከተሉ ብቻ ሳይሆን ልጅ ኢያሱ ሚካኤል የኢትዮጵያን የጂኦፖለቲካዊ መታፈን ለመስበር ለቀረጹት ስልታዊ ዕቅድ ወሳኝና ታሪካዊ ድልን ይዞ መጣ። ጦርነቱ ዓለምን በሁለት ታላላቅ ጎራዎች ማለትም በእንግሊዝ፣ ፈረንሳይና ሩሲያ የተባበሩት ኃይሎች እንዲሁም በጀርመን፣ ኦስትሮ ሃንጋሪና ኦቶማን ኢምፓየር ባሉ ማዕከላዊ ኃይሎች መካከል ሲከፍላት ወጣቱ የኢትዮጵያ መሪ ባህላዊውንና ሀገሪቱ ለአስርተ ዓመታት የተከተለችውን ገለልተኛ የመከላከል ዲፕሎማሲ በድፍረት ሰብረው ወጡ። ልጅ ኢያሱ የመረጡት አዲስ ስትራቴጂያዊ አቅጣጫም የኢትዮጵያን ዕድልና ጥቅም ከማዕከላዊ ኃይሎች በተለይም ከጀርመንና ከኦቶማን ቱርክ ጋር ማስተሳሰር ነበር። ይህ ምርጫ እንዲሁ በስሜት የተደረገ የፖለቲካ ውሳኔ ሳይሆን የቅኝ ገዢዎችን ሰንሰለት ለመበጠስ የዓለምን ጦርነት ፍጥጫ በጥልቀት ከተረዳ ስሌት የመነጨ ነበር። ልጅ ኢያሱ
ወደ ጀርመን መንግስት የተጠጉበት ዋነኛ ምክንያት ጀርመን በወቅቱ የአውሮፓ ከፍተኛ የኢኮኖሚ የቴክኖሎጂና የወታደራዊ አቅም ባለቤት ብትሆንም በአፍሪካ ቀንድ ላይ እንደ እንግሊዝና ኢጣሊያ ቀጥተኛ የቅኝ ግዛት ይዞታና የግዛት ፍላጎት አልነበራትም። በመሆኑም የጀርመን ስትራቴጂያዊ ፍላጎትና የኢትዮጵያ ብሔራዊ ጥቅም በቀጥታ ይገጣጠም ነበር። ጀርመን የምትፈልገው እንግሊዝና ፈረንሳይ በአፍሪካ ቀንድና በስዊዝ ካናል አካባቢ ጥቃት እንዲሰነዘርባቸው በማድረግ በአውሮፓ ምድር ላይ የከፈቱባትን የወታደራዊ ጫና መቀነስና ኃይላቸውን መበታተን ነበር። ልጅ ኢያሱ ደግሞ ከጀርመን ጋር በመወገን ሀገሪቱን ከእንግሊዝ፣ ፈረንሳይና ኢጣሊያ ፍጹም የዲፕሎማሲና የንግድ ጥገኝነት ለማውጣት እንዲሁም ዘመናዊ የጦር መሳሪያዎችንና የቴክኖሎጂ ድጋፍን በማግኘት የኢትዮጵያን ወታደራዊ አቅም ማዘመን እንደሚችሉ ያውቁ ነበር። የጀርመን ሚስዮኖችና ዲፕሎማቶች በአዲስ አበባ ከልጅ ኢያሱ ጋር የነበራቸው ሚስጥራዊ ግንኙነትም ኢትዮጵያ በምስራቅ አፍሪካ የጀርመን ዋነኛ ስትራቴጂያዊ አጋር እንድትሆን መንገድ የከፈተ ነበር። በሌላ በኩል ልጅ ኢያሱ ከኦቶማን ኢምፓየር ጋር የፈጠሩት ጥምረትም ቀይ ባህርንና የኤደን ባህረ ሰላጤን ለሚቆጣጠሩት ቅኝ ገዢዎች ይበልጥ አስፈሪና ቀጥተኛ የደህንነት ስጋት የደቀነ ነበር። የኦቶማን ቱርክ ሱልጣን በወቅቱ የዓለም ሙስሊሞች ኻሊፋ እንደመሆኑ በእንግሊዝና በፈረንሳይ ቅኝ ግዛት ስር የኖሩትን ሙስሊሞች በጂሃድ ስም የማንቀሳቀስና የማማለል መንፈሳዊና ፖለቲካዊ ኃይል ነበረው። ልጅ ኢያሱ ይህንን የኦቶማን ቱርክን ተሰሚነት በአፍሪካ ቀንድ ድንበሮች ላይ ለነበሩትና ወደ ባህር መውጫ ለሆኑት የድንበር ማህበረሰቦች እንደ ትልቅ የፖለቲካ መሳሪያ ተጠቀሙበት። በአዲስ አበባ ከነበረው የኦቶማን ቆንጽላ ጽሕፈት ቤት ጋር በነበራቸው ጥብቅ ግንኙነትም በኤርትራና በሶማሊያ የባህር ጠረፎች የሚኖሩ ህዝቦችን በማነሳሳት በእንግሊዝና በኢጣሊያ ምሽጎች ላይ የተቀናጀ ጥቃት ለመሰንዘር አቅደው ነበር። ይህ ልጅ ኢያሱ የወሰዱት ዓለም አቀፍ የዲፕሎማሲ አቅጣጫ የፖለቲካ ብስለታቸውንና ረቂቅ የጂኦፖለቲካ እይታቸውን የሚያሳይ ነበር። ወጣቱ መሪ ኢትዮጵያ የምትሻውንና በቅኝ ገዢዎች የተነጠቀችውን ታሪካዊ ባህር በር የምታገኘው እነዚህኑ የባህር ዳርቻዎች አፍነው ከያዙትና ሀገሪቱን ከበው ከገደሏት እንደ እንግሊዝና ኢጣሊያ ካሉ ኃይሎች ጋር በተለመደው የልመና ዲፕሎማሲ በመደራደር ሳይሆን እነርሱን በጦርነት ሜዳ መሳሪያ በያዘ ዓለም አቀፍ ኃይል ማለትም እንደ ጀርመንና ኦቶማን ካሉት ኃይሎች ጋር በመተባበር ገፈታትሮ በመጣል ብቻ መሆኑን በሚገባ ተገንዝበው ነበር። ይህ የዓለም አቀፍ የኃይል አስተላለፍ ምርጫ ግን ለኢትዮጵያ የባህር በር ትንሣኤ ትልቅ ተስፋን የሰነቀ ቢሆንም በሌላ በኩል ምዕራባውያኑ ቅኝ ገዢዎች ልጅ ኢያሱን ለማጥፋት የሞት ሽረት ሴራ ውስጥ እንዲገቡ ያደረገ ታላቅ የፖለቲካ ቁማር ሆነ። ልጅ ኢያሱ ሚካኤል ከጀርመንና ከኦቶማን ኢምፓየር ጋር የመሰረቱት ስትራቴጂያዊ ጥምረት በአንደኛው የዓለም ጦርነት ማዕበል ውስጥ ለነበሩት የተባበሩት ኃይሎች በተለይም ለእንግሊዝ፣ ፈረንሳይና ኢጣሊያ ቀላል የማይባል የህልውና ስጋት ደቀነባቸው። የብሪታንያ የውጭ ጉዳይ መስሪያ ቤትና የወታደራዊ ኢንተለጀንስ መዋቅር ኢትዮጵያ ማዕከላዊ ኃይሎችን ተገን በማድረግ በምስራቅ አፍሪካ የምታደርገው ማናቸውም ወታደራዊ እርምጃ ለቅኝ ግዛቶቻቸው ውድቀት ሰበብ ሊሆን እንደሚችል ቀድሞ ተረዱ። ልጅ ኢያሱና የሶማሊያው አርበኛ ሰኢድ መሐመድ አብደላ ሐሰን ጥምረታቸውን አጠናክረው በጀርመን መሳሪያ ታግዘው የባህር ጠረፎቹን ካጠቁ የብሪታንያ ቁልፍ የባህር መስመር የሆነችውና ህንድን የምታገናኘው የስዊዝ ካናል እንዲሁም የኤደን ባህረ ሰላጤ ሙሉ በሙሉ አደጋ ላይ ይወድቃሉ። በመሆኑም ወጣቱን የኢትዮጵያ መሪ ከስልጣን ማውረድ ለእንግሊዝና ለተባባሪዎቿ ጊዜ የማይሰጠው የወታደራዊ ስትራቴጂ ጉዳይ ሆነ። ይሁን እንጂ በዓለም አቀፉ ጦርነት ምክንያት ወታደሮቻቸውን ወደ አውሮፓ ግንባር ያዘመቱት ቅኝ ገዢዎች ኢትዮጵያን በቀጥታ በጦር ኃይል የመውረር አቅምም ሆነ ፍላጎት አልነበራቸውም። በመሆኑም የተጠቀሙበት ስልት የአገር ውስጥ ክፍተቶችን በማጥናት ስልጣናቸውን በውስጥ መዋቅር መናድ የሚያስችል ስውርና ረቂቅ የደህንነት ዘመቻ መክፈት ነበር። ለዚህ ደግሞ በአዲስ አበባ የነበረው የእንግሊዝ ዋና መልእክተኛ ዊልፍሬድ ስቲገር እንዲሁም የፈረንሳዩ ተወካይ አልበርት ብሪስ ግንባር ቀደሙን ሚና ተጫወቱ። እነዚህ ዲፕሎማቶች የኢትዮጵያን ባህላዊ የባላባት ስርዓትና የቤተ ክህነቱን መዋቅር በጥልቀት ያጠኑ ነበሩ። ልጅ ኢያሱ የሀገሪቱን የጠረፍ ማህበረሰቦች ለማቀራረብና ብሔራዊ አንድነት ለመፍጠር የሄዱበት ርቀት በባህላዊውና ወግ አጥባቂ በሆነው የሸዋ መኳንንት ዘንድ የሃይማኖት መላላት ተደርጎ እንደሚወሰድና ይህ ስሱ ስሜት በቀላሉ ሰዎችን ለማስቆጣት የሚያገለግል ታላቅ የፖለቲካ መሳሪያ መሆኑንም አስተዋሉ።
የዚህ የስነ ልቦና ጦርነት እጅግ አስነዋሪና ውጤታማ መሳሪያ የሆነው ደግሞ የታሪክ ድርሳናት በስፋት የሚስማሙበት የፎቶግራፍ ቅንብር ሴራ ነበር። ልጅ ኢያሱ በጠረፍ አካባቢዎች ካሉ የሙስሊም ማህበረሰቦች ጋር በነበራቸው ግንኙነት ከተነሱት ፎቶዎች ላይ በመነሳት የእንግሊዝና የፈረንሳይ ኢንተለጀንስ ባለሙያዎች የፎቶግራፍ ማቀናበሪያ ዘዴን በመጠቀም አዲስ ምስል ፈበረኩ። በዚህ የሐሰት ፎቶግራፍ ላይ ልጅ ኢያሱ የኦቶማን ወይም የቱርክ ወታደራዊ ጥምጥም ጠምጥመው የእስልምና ሃይማኖታዊ አልባሳትን ለብሰውና የኦቶማንን ሰንደቅ ዓላማ ይዘው እንዲታዩ ተደረገ። ይህ ፎቶግራፍ የተፈጠረው ልጅ ኢያሱ ክርስትናን ክደው እስልምናን እንደተቀበሉና ሀገሪቱን ለቱርክና ለውጭ ሙስሊሞች አሳልፈው ሊሰጡ እንደሆነ ለቤተ ክህነቱና ለሕዝቡ የማይካድ ምስላዊ ማስረጃ አድርጎ ለማቅረብ ነበር። በተጨማሪም የብሪታንያና የፈረንሳይ የደህንነት መስሪያ ቤቶች ልጅ ኢያሱ በሐረር መስጊድ ውስጥ የክርስትናን ማተብ በጥሰዋል፣ በቁርአን ምለዋል፣ ክርስቲያን የሆኑትን ወታደሮቻቸውን አዋርደዋል የሚሉ እጅግ የተጋነኑና የተፈበረኩ የሐሰት ሪፖርቶችን በስፋት ማናፈስ ጀመሩ። ዊልፍሬድ ቴሲገር እነዚህን የሐሰት የደህንነት ሪፖርቶችና የፎቶግራፍ ቅንብሮች ለወቅቱ ሊቀ ጳጳስ ብፁዕ አቡነ ማቴዎስና በጊዜው የልጅ ኢያሱን ስልጣን ለመቀናቀን ምቹ ሁኔታን ለሚጠባበቁት የሸዋ መኳንንት በተለይም ለራስ ተፈሪ መኮንን በስልት አደረሷቸው። ይህ በቅኝ ገዢዎች የተሸረበው የሶስትዮሽ የሴራ ወጥመድ የልጅ ኢያሱን ሰብሮ ወደ ባህር የመድረስ ታላቅ ሀገራዊ ራዕይ ሙሉ በሙሉ በማጨናገፍ የውስጥ ፖለቲካዊ አመጽ እንዲቀሰቀስና ሀገር ወዳዱ መሪ የሃይማኖት ከዳተኛ ተደርገው እንዲፈረጁ አስቻለ። የውጭ ኃይሎች የሸረቡትና በኢንተለጀንስ መዋቅር የተደገፈው የስነ ልቦና ጦርነት በመጨረሻም ማዕከላዊው የሸዋ መንበር ላይ ሲያነጣጥር የነበረውን የውስጥ ቅሬታና የስልጣን ሽኩቻ ወደ መፈንዳት ደረጃ ደረሰው። ልጅ ኢያሱ ሚካኤል ሀገሪቱን ከቀይ ባህርና ከህንድ ውቅያኖስ ለማገናኘት ወደ ጠረፍ አካባቢዎች ባደረጓቸው ረጅም ጉዞዎች ምክንያት ከአዲስ አበባ ርቀው መቆየታቸው በዋና ከተማዋ ለነበሩት ወግ አጥባቂ ባላባቶችና ስልጣን ፈላጊ መኳንንት ምቹ ሁኔታን ፈጠረላቸው። የእንግሊዙ ተወካይ ዊልፍሬድ ቴሲገር ያቀረበው የፎቶ ቅንብርና የሐሰት ሪፖርት በባህላዊ ሥርዓትና በቤተ ክህነቱ ዘንድ እንደ እውነተኛና ፍጹም ማስረጃ ተደርጎ ተወሰደ። በዚህም ምክንያት የሀገርን ስትራቴጂያዊ ባህር በር ጥቅም ለማስከበር የተወጠነው ታላቅ ዲፕሎማሲ የውስጥ መንበርን ለመነቅነቅ የሚያገለግል ቁልፍ የፖለቲካ ካርድ ሆነ። የዚሁ የተቀናጀ ሴራ ማረፊያ የሆነው ታሪካዊ ክስተት የተፈጸመውም መስከረም 17 ቀን 1906 ዓመተ ምህረት በዓለ መስቀል በሚከበርበት ዕለት ነበር። ልጅ ኢያሱ በሌሉበትና በሐረር በነበሩበት ወቅት በአዲስ አበባ የታወጀው ስብሰባ መሪውን ከስልጣን የመሻርና የማውገዝ ውሳኔ አስተላለፈ። በወቅቱ በሊቀ ጳጳሱ በአቡነ ማቴዎስ የተነበበው የውግዘት ቃል ወጣቱ መሪ ሃይማኖታቸውን ለውጠው እስልምናን እንደተቀበሉና ሀገሪቱን ለቱርክና ለውጭ ሙስሊሞች አሳልፈው ለመስጠት እንደተስማሙ የሚገልጽ ነበር። ይህ ውሳኔ ልጅ ኢያሱን ከንጉሠ ነገሥትነት መንበር ከማውረድ ባለፈ በሀገሪቱ ታሪክ ውስጥ ከባድ የመከፋፈልና የውስጥ ጦርነት ማዕበል እንዲቀሰቀስ አደረገ። ለዚህም ማረጋገጫው የልጅ ኢያሱ አባት የነበሩት ንጉሥ ሚካኤል የመሩት የሰገሌ ጦርነትና የተከተለው ደም መፋሰስ ነበር። የአቤቱ ኢያሱን ከስልጣን መውረድ ተከትሎ የመጣው ትልቁ አደጋ ግን የታሪክ መዛባት ሂደት ነው። ኢያሱን ከስልጣን ያወረደውና ተጠቃሚ ሆነው አዲሱ የፖለቲካ ስርዓት ድርጊቱን ሕጋዊና ተቀባይነት ያለው ለማድረግ ሲል የታሪክ ድርሳናትን በአንድ ወገን ትርክት ብቻ እንዲጻፉ አደረገ። ለብዙ አስርተ ዓመታት በነበሩት የትምህርትና የታሪክ መጽሐፍት ውስጥ ልጅ ኢያሱ ሀገርንና ሃይማኖትን የካዱ፣ ለሥራ የማይተጉ፣ በግል ስሜት የሚመሩ ተደርገው እንዲሳሉ ተደረገ። ይህ ስትራቴጂያዊ ታሪክ ክለሳ ወጣቱ መሪ ለሀገራቸው የነበራቸውን ሰፊ ጂኦፖለቲካዊ ራዕይ፣ የጠረፍ ህዝቦችን ብሔራዊ አንድነት የመገንባት ጥረታቸውንና በተለይም ግመሌ ቀይ ባህር ላይ ሳይጠጣ ዘውድ አልደፋም በማለት የገለጹትን ዘመናዊ የመንግስት ግንባታ ፍልስፍና ሙሉ በሙሉ ከትውልድ አእምሮ ውስጥ ሰውሮት ቆይቷል። በመሆኑም ልጅ ኢያሱ የገጠማቸው ውድቀት የውስጥ ባላባቶች ሽኩቻ የወለደው ብቻ ሳይሆን የኢትዮጵያን የባህር በር ትንሣኤ ለማጨናገፍ የተወጠነ የምዕራባውያን የቅኝ ግዛት ኃይሎች ሴራ ውጤት ነበር። ይህ ሴራ ስሙን በማጠልሸት የተሳካ ቢሆንም የኢትዮጵያን የታሪክ ሂደት ግን አቅጣጫውን ያዛባና ሀገሪቱ ዛሬም ድረስ ለምትጋፈጠው የጂኦፖለቲካዊ መታፈን ቀውስ መሰረት የጣለ ታላቅ የታሪክ ክህደት ነበር። ኢያሱ ሚካኤል በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በኢትዮጵያ ፖለቲካዊ መንበር ላይ ያሳዩት
አጭር ብልጭ ብሎ የጠፋና አሳዛኝ ፍጻሜ የተከተለው ምዕራፍ ተራ የቤተ መንግሥት ሽኩቻ ውጤት ሳይሆን የአንድ አገር ትልቅ ስትራቴጂያዊ ራዕይ በዓለም አቀፍ የጂኦፖለቲካ ሴራ የተቀጨበት የታሪክ ምዕራፍ ነው። ወጣቱ መሪ በተለምዷዊ የታሪክ አጻጻፍ የተለጠፈባቸውን የሃይማኖት ከዳተኝነትና የሥርዓት አልበኝነት የፕሮፓጋንዳ ታሪኮች ገላልጠን ስንመረምራቸው የምናገኘው እውነትም ፍጹም የተለየ ነው። እርሳቸው ከአባቶቻቸው የተረከቧትን አገር አሻግረው በማየት ያለ ባህር በር የምትኖር ኢትዮጵያ የቱንም ያህል ወታደራዊ ግርማ ቢኖራት የሉዓላዊነቷ ሳምባ ምንጊዜም በቅኝ ገዢዎች እጅ እንደሚወድቅ ቀድመው የተረዱ በዘመኑ የነበሩትን ባላባቶች አስተሳሰብ የቀደሙ መሪ ነበሩ። ግመሌ ቀይ ባህር ላይ ሳይጠጣ ዘውድ አልደፋም የሚለውና የልጅ ኢያሱን የልብ ትርታ የሚያሳየው ይህ መርህ ዛሬ በ21ኛው መቶ ክፍለ ዘመን ለምትገኘው ዘመናዊቷ ኢትዮጵያ እጅግ ታላቅና ሕያው የታሪክ ትምህርትን ጥሎ አልፏል። የታሪካዊ ክስተት ለዘመናችን የሚያስተምራቸው 3 መሰረታዊ እውነቶችም አሉ። የመጀመሪያውና ዋነኛው እውነት የባህር በር ጥያቄ የቅንጦት ሳይሆን የሀገር የህልውናና የሉዓላዊነት ጉዳይ መሆኑን ነው። ልጅ ኢያሱ ከ100 ዓመት በፊት የተረዱትና የተጋፈጡት መራራ እውነት ዛሬም ድረስ አልተለወጠም። ኢትዮጵያ በየብስ ታጥራ እንድትኖር የሶስትዮሽ ስምምነት ኃይሎች የሸረቡት ስልት ለ10 ዓመታት የሀገሪቱን የኢኮኖሚና ጂኦፖለቲካዊ ነጻነት የፊጥኝ አስሮት ቆይቷል። ዛሬም ቢሆን ሀገሪቱ ለምታደርገው የልማትና የደህንነት ጉዞ አስተማማኝ የባህር በር ማግኘት ምን ያህል የሞትና ሽረት ጉዳይ እንደሆነ የኢያሱ ታሪክ ቀዳሚ ማረጋገጫ ነው። ሁለተኛው ትምህርት ብሔራዊ ጥቅምን ለማስከበር የሚዘረጉ ስትራቴጂያዊ የውስጥና የውጭ ዲፕሎማሲዎች አስፈላጊነት ነው። ልጅ ኢያሱ የድንበር ወይም የጠረፍ ማህበረሰቦችን ልብ ለማሸነፍና ወደ ማዕከሉ ለማምጣት የተጠቀሙበት የባህል ዲፕሎማሲ ሀገር በቀል አንድነትን ለመገንባት ትልቅ አርአያ የሚሆን ነው። የውጭ ጠላትን ለመጋፈጥና የባህር በርን ለማስከበር በመጀመሪያ የውስጥ ጥንካሬንና የህዝቦችን እኩልነት ማረጋገጥ እንደሚገባ የተገነዘቡትም ለዚህ ነበር። እንዲሁም በዓለም አቀፍ መድረክ ሀገራዊ ጥቅምን ለማስከበር ባህላዊ አስተላለፎችን ሰብሮ እንደ ጀርመን ካሉ አዳዲስ ኃይሎች ጋር ስትራቴጂያዊ ወዳጅነት መፍጠር መቻል የላቀ የዲፕሎማሲ ብስለት መገለጫ ነው። ሶስተኛውና የመጨረሻው ትምህርት ግን የውስጥ አንድነት መላላት ለውጭ ኃይሎች ጣልቃ ገብነት የሚከፍተው አደገኛ በር ነው። የእንግሊዝና ፈረንሳይ ኢንተለጀንስ መስሪያ ቤቶች የፈበረኩት የፎቶግራፍ ቅንብርና የሐሰት ፕሮፓጋንዳ ሊሳካ የቻለው በአገር ውስጥ በነበሩት መኳንንት ዘንድ ስልጣንን ከብሔራዊ ጥቅም በላይ የማስቀደም አባዜና ጠባብ የሃይማኖት ሽኩቻዎች ስለነበሩ ነው። የውስጥ ክፍተቶች በውጭ ኃይሎች በቀላሉ መጫወቻ እንደሚሆኑና የሀገርን ትላልቅ ራዕዮች እንደሚያጨናግፉ የልጅ ኢያሱ ታሪክ ሕያው ማሳያ ነው። በሚያስደንቅ ሁኔታ አንዱ ፕሮብሌማቸው ልጅ ኢያሱ አለጊዜያቸው ተወለዱ። ለማጠቃለል ልጅ ኢያሱ ሚካኤል የታሪክ ፍርድ ዘግይቶም ቢሆን ከእውነተኛ ስማቸው ላይ የሴራን እድፍ የሚያጥብላቸው የቅኝ ግዛትን አጥር ሰብረው ቀይ ባህር ላይ ግመላቸውን ሊያጠጡ የሞከሩ ታላቅ ተራማጅ መሪ ነበሩ። የእርሳቸው አሳዛኝ አሟሟትና የስልጣን መነጠቅ ኢትዮጵያን ያለ ባህር በር ለብዙ ዘመናት እንድትማቀቅ ቢያደርጋትም የጣሉት ራዕይ ግን ዛሬም ድረስ የኢትዮጵያ ትውልዶች በወንዞችና በባህሮች ዳርቻ ላይ የሚዘምሩት ብሔራዊ መዝሙር ሆኖ ይቀጥላል። አበቃን።